ሊወቅና ማንም ሰው ቢሆን ከተግባሩ መታረም አለበት፣ መቆጠብ አለበት። ማንም ሰው ማንም ላይ ዝም ብሎ መፈንጨት አይችልም። ለዛ ነው የተናደድኩት። ገና መናደዴ ምን አይተሽ። የአሁኑ ደግሞ ከበድ ያለ ነው። እንግዲህ በድጋሚ እና ሄሉሻ ቪዲዮ ለቀው ነበር፣ አጥፍተውታል። እና ምክንያቱ ምንድን ነው? በጣም የከረረ ነገር ላይ ነው እንደ የደረሱት። ሄሉስ የዚህን ያክል ልትነግረው ያልፈለገችበት ምን አይነት አጣብቀኝ ውስጥ ብትገባ ነው ብላችሁ ታስባላችሁ? ገብቷችኋል? እናቴም ደግሞ እውነት አለው፣ እውነቱን ነው። አንድ ወንድ ልጅ የኔና ብሎ በሚያምነው ሴት ሚስቴና ብሎ በሚያምን ሰው ወይም ጓደኛና ብሎ በሚያምን ሰው እንግዲህ ኃላፊነት መሆን አለበት። ይሰማዋል እንደ ወንድነት ማለት ነው። እና ስለዚህ ማለት ይጣላ ሌላ ነገር ሳይሆን ቢያንስ እንኳን ግዴታ እዚህ በዱላ በምናምን አይደለም። ገባችሁ? የሰው ልጅ ጥላትን ማወቅ ጥሩ ነው። የተማረ ሰው ደግሞ ግዴታ እዚህ እነሱን በመደብደብ ሳይሆን በህግ እንትን ማለት ይችላሉ። ድጋሚ እንዳይደርስባትም እሷንም ችግር ውስጥ እንዲያገባ ወይም ደግሞ ያን የሚያስፈራራትም ነገር እንዳለችው አሁን ህይወት ይመሰቃቀላል፣ የባስ ችግር ውስጥ እገባለሁ ነው ያለችው። ስለዚህ እናቴ ደግሞ በቀጥታ ይህን ነገር ቢያውቀው፣ ምክንያቱም ጥሩ ነው። ነገ ጧት ተደብቆ የሚቀር ነገር አይደለም። ሲቀጥል ደግሞ የእውነትም ከዚህ ለናቴ ከምትነግረው በላይ የሚያስፈራን ነገር ካለ ከናቴም ጋር ሆኖ አንደኛ ጥርጣሬ እንዲገባ ታደርገዋል፣ ናቴን ማለት ነው። ሁለተኛ ደግሞ ይሄ ነገር ተደብቆ አይቀርም። ነገ ጧት በራሱ መንገድ ከሰማው እሷና እሱ ግንኙነታቸው ያበቃል ማለት ነው። ግን ያን የሚያስፈራራባትን ነገር በግልጽ አማርኛ ቢወያዩና ብትነግረው ይስተካከላል ብዬ አስባለሁ ማለት ነው። እና ከባድ ነው። በህይወታችን ጥንቃቄ የምናደርገው የቅርብ ሰው መስለው የሚጎዱን ሰዎች ይኖራሉ። እንዳልኳችሁ በወሬ ሊሆን ይችላል፣ በማውራት በስልክ በምናምን በእያንዳንዱ ግንኙነታችሁ ከሰው ጋር ጥንቃቄ አድርጎ ካለባበሳችሁ ሊሆን ይችላል፣ ከባበሱ ነገር በየዋህነታችሁ እያወራችሁ ሊሆን ይችላል፣ ሚስጥራችሁ ልታወሯቸው ትችላላችሁ። ግን በኋላ እናንተን ዞሮ የሚጠምዱበትና ችግር ውስጥ የሚከቷችሁበትን ምክንያት ስለማታውቁ ጥንቃቄ ማድረግ አለባችሁ። ይህ ነው የምትሉ ሰው የምታምኑ ሰው የማጠብቁ ሰው ነው አሳልፎ የሚሰጣችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ የሆናችሁ ደግሞ አብራችሁኝ ሀሳብ አስተያየት እየሰጣችሁ ላላችሁ ውድ ሀገሬ ልጆች ከልብ አመሰግናለሁ። ክበሩልኝ። በያላችሁበት አላህ ይጠብቃችሁ። ምን አይነት ሁኔታ ውስጥ እንዳላችሁ አላቅም። ነገር ግን በምትፈልጉበት ነገር የጎደላችሁትን ነገር አላህ ይሙላላችሁ። የምትፈልጉትን የምትሹትን ነገር አላህ ይሙላላችሁ ሁላችሁንም ማለት ነው። እወዳችኋለሁ ውድ ሀገሬ ልጆች፣ ክፉ አይንካብኝ። እና እንግዲህ እንደነገርኳችሁ ናቴና ሄሉ በድጋሚ ቪዲዮን አጥፍተውታል። ስለዚህ ምን አይነት ጉር ነው የተፈጠረው? ማለት ምን አይነት ከባድ ነገር ቢሆን ነው? ሄሉም የብዙ ሰው ጥያቄ ነው። እንግዲህ በእርግጥ የብዙውን ሰው ጥያቄ ትመልስ ማለት አይደለም። ነገር ግን ለእኛ ለተመልካች መመለስ እንኳን ባፈልግ ናቴ ጋር አብራ መቀጠል ከፈለገ ነገሮች በግልጽ መሆን አለባቸው። እንዳልኳቸው ይሄ ነገር ወይ ከሱ በፊት የሆነ ነገር ሊሆን ይችላል፣ ወይም ደግሞ የሆነ ብቻ ለሱ ልትናገር ያልፈራችውና ለናቴ ብትናገር የበለጠ ችግር ውስጥ እንደምገባ እየተናገረኝ ነው። ባለፈው በቃ እንደ እብድ ነው ያደረጋት። አይታችኋታል በቃ እንዴት ሆና እንደነበር። ስለዚህ ነገሩ ምን ያክል ከባድ ቢሆን ይመስላችኋል? ገብቷችኋል? እና ይህን ነገር ደግሞ ናቴም ተረጋግቶ ማወቅ አለበት። ናቴ ደግሞ ለወቅ ያለው እንደ ወንድነቱ። ምክንያቱም አንድ ሰው ካላህ በታይ የእናንተ የምትሉት ሰው ወንድም ካላችሁ ወንድማቸው እንደዚህ ከእናት አባት ወጣችሁ ደግሞ ህይወት ስትመሰርቱ ባላችሁ ነው ሊጠብቀን የሚገባው ማለት ነውና ስለዚህ አሁን እሱ እንደ ወንድኛ የሱ የሆነችን ሴት ማንም ሴትም ትሆን ወንድም ትሆን መጥቶ እሷ እንደፍሯት በዝም ብሎ እንደዚህ አለባብሶ እንዲታለፍ አልፈለገም። ገባችሁ? ምክንያቱም እውነት ነው ዛሬ ምክንያቱም እንደዛ ብለው ምራዋት ከሆነ አላህ አውጥቷት አለመሞቷን ነው። ገብታችሁ? እንደዚህ ያርጓታል። ነገ ደግሞ ሊጨርሷት ይችላሉ። ይሄ ነገር ተደፋፍኖ መቅረት የለበትም። ይሄ የምትለው ነገር ምናልባት ፋይል ሊሆን ይችላል። ምናልባት ደግሞ እንዳልኳችሁ በብዙ አይነት ነገር ሰዎች የሚያስፈራሯን ነገር ሊኖር ይችላል። ግን ደግሞ ህይወቷ ይሄ ነገር እውነቱ ካልወጣ አንደኛ ወደፊትም በዚህ የተነሳ ከናቴም ጋር ይቃቃራሉ። ገባችሁ አይደል? አሁን ናቴ በቃ አምርሯል። አንቺን የመታሽን ሰው አንቺን የጎዳሽን ሰው ሳላቀው በፍጹም አንቺ ጋር አልሆንም እያለ ነው። እውነቱ እንዲነግር ይፈልጋለሁ።
እያላት ነው። ስለዚህ አሁን ይህ ቅሬታ ካገባ ደግሞ የምትደብቀኝ ብሎ ነው ሀሰበ አይምሯችን ይጠራጠራል። እናንተ በእናንተ ቦታ ብኮን አሁን ለምሳሌ አንድ ባል የመታውን ሰው ባይነግራችሁና ወይ ደግሞ የሆነ ነገር ብቻ የተፈጠረውን ነገር እናንተ አብራችሁ እየኖራችሁም ሆነ የኔ ሰው ነው ብላችሁት እሱ የተጎዳበትን ነገር መናገር ባይፈልግ ምንድን ነው ብላችሁ ታስባላችሁ? ገባችሁ? ጥርጣሬ ይገባችኋል። በቃ እምነት ኑሯችሁ ከዛ ሰው ጋር የመቀጠል እንትኑ አይኖራችሁም፣ ሸክ ይገባባችኋል ማለት ነውና ስለዚህ አንደኛ ትዳሯ ያኔ አሁን ይሄን ነገር ብትደብቅም ናቲ ጋር ያለው ፍቅሯ እየተሸረሸረ ነው። ገብቷችኋል? ናቲ ደግሞ ተናዷል። እሱ እንደ ወንድ ልጅ እንዳልኳችሁ እሱ የሆነችን ሰው ደብድቧት እንዲህ ዝም ብሎ እግሩን አጣጥፎ መቀመጥ አልፈለገም። ቢያንስ ግዴታ እሱ ስላወቀ ይመተዋል ወይ ደግሞ የሆነ ነገር ሳይሆን ቢያንስ በህግ ቢሆን ሊጠቀም ይችላል። ድጋሚ ደግሞ እንዳይጎዳት ይሆናል። ይህ ሰውዬ ግን ታውቃላችሁ ብዙ ሰዎች በእንደዚህ አይነት ነገር እንደሚጎዱ አንድ ስህተት ነገ ሌላ ስህተት እየጨመረች ትመጣለች። ውሸት በውሸት ልትሸፍኑት አትችሉም። ስህተትን በስህተት ልትሸፍኑት አትችሉም። ውሸትን በእውነት ነው የምትሸፍኑት። ስህተታችሁንም ደግሞ ከዛ ከስህተት በመውጣት ነው። ገባችሁ አይደለ? እንጂ ዛሬ በሰራችሁት ጥፋት እናንተ ሁሌም ታስራችሁ መኖር የለባችሁም። እና ሄሉሻ እንግዲህ ምንም አይነት ነገር ምንም ይሁን ምንም ያስጨነቃትን ነገር አላህ ይፈርጃት። በመቀጠል ደግሞ እንደዚህ እንዳልኳችሁ ለናቲ ብትናገር ከዚህ የበለጠ ህይወቴ ይበላሽብኛል ነው እያለች ያለችው። እና ምን ያክል ከባድ ነገር ቢደርስባት ነው እንደዚህ መትቷት ራሱ ታውቃላችሁ። ሄሉ ማንም ሰው እንዲነካት ማፈልግ ልጅ ናት። ሰው ሲመታት ነው የምትማታል። የገባቷችኋል አይደለ? ስለዚህ አሁን እንደዚህ ተመትታ በዝም ብለን እንለፈው ሰው ያለችበት ምክንያት ምን አይነት ነገር ቢገጥማት ነው? እና ለናቲ ባትነግረውም አብሮ የመቀጠላቸው እድል ጠባብ ነው። ገባቸው? ምክንያቱም ተናዷል ናቲ አሁን ላይ ለምን ደበቀሽ የሚለውን ነገር እሱ ብቻ ሳይሆን ተመልካችም እየጠየቀ ነው፣ ሌላም ሰው እየጠየቀ ነው። ይህ ነገር ያጠራጥራል ማለት ነው። ሁለተኛ ደግሞ ለሱ ብነግረው ያልኳችሁ ለሱም ብነግረው በርግጥ አስፈሪ ነገር ሊኖር ይችላል። ነገር ግን ተደብቆ እስከመቼ ይኖራል? እንዳልኳችሁ ባልተሰማ ባልተመታይ ችግር የለውም። ግን አሁን እነዚህ ሰዎች መተዋተል እንግዲህ ዛሬ እንዲያርገው